የእግዚአብሔር ቤተሰቦች እንደምን አደራችሁ? እግዚአብሔር ይመስገን። እኔ ባለፈው ነው የካቲት ወር ነው የልጅ ላዝል ስታለቅስብኝ እንደዚህ ከፍ ላድርግ ስል ይህ ወገቤ እንደዚህ ምንጥቅ አለ፣ ተሰበረ። እንዴት ልቃና፣ እንዴት ልጎንበስ፣ እንዴት ልተኛ? ከዛ በቃ ተኝቼ ቆየዋት። ልጄ ኢሚግሬሽን ሄዳ ነበረ። ከዛ እስክትመለስ ድረስ ተኝቼ ጠበቅኳት። ከዛ ልሽሽ አለችኝ። ስታሸኝ በቃ ስሜቱ አለቀቀኝ። ከዛ ቆየና በቃ ትንሽ እየለቀቀኝ መጣ። ከዛ የእግዚአብሔር ሰው እንደዚህ የዛሬ ሳምንት ነው ከዛም በፊት ሲያገለግል በውሃ እየተጸለየ ነበረ። በጆካ አስቀመጥኩና ጸለየ። ሲጸልይ ያንን ውሃ ጠጣሁት። ውሃውን ጠጣሁትና አረሳሁት። ከዛ ቁጭ ብዬ ስነሳ በቃ የለም። በፊት ስነሳ እንዴት ነው ስቀመጥ በግድ ነው የምቀመጠው። ስነሳ በግድ እነሳለሁ። ልቀመጥ ስል ደግሞ አልጋ ላይ እንዲህ ተቀምጬ ከዛም በኋላ ወርታች ልዝቅ እያልኩ ወርደው በጣም አሞኝ ነበር። ከዛ ያንን የተጸለየበትን ውሃ ስጠጣው ግን ስቀመጥ እንዴት እንደሆነ እኔ አልገባኝም። ረሳሁት። ስነሳም ረሳሁት። ከዛ ልጄ ነበር ወይ ዳግዬ ያን በሽታ የለም አልኩት። ኧረ ክብር ለኢየሱስ ይሁን፣ ይህን ሰውዬ እኔ እሄድበታለሁ አልኩት። ከዛ እሱ ሲጸልይ ደግሞ ልቤ የሆነ ነገር እንደዚህ በቃ ድክም ብሎ ምን ነገር የለም። ልክ እንደዛ በቃ ሲጸልይ እሱ የእግዚአብሔር ሰው ሲጸልይ በቃ ልቤ እንትን ይልና ወይ እኔ ሰውዬ ልጅነቱን ለእግዚአብሔር ነው የሰጠው። ዓለም ይቅርብኝ፣ የጓደኞች አይነት ብልጭልጭ ነገር ይቅርብኝ። ዓለም አታታልለኝም፣ የእግዚአብሔር መንግስት ግን ያታልለኛል ብሎ ልጅነቱን የሰጠውን ወደሱ ይሄዳለሁ ብዬ የዛሬ ሳምንት ከልጄ ጋር ከትልቋ ጋር ልመጣ ስል በቃ የዛሬ ሳምንት ስለምንቀበል ደሞዝ የዛሬ ሳምንት እንሄዳለን አለች። አጋጣሚ ትላንትና ሊቀበሉ ነበር ማለት ህንጻ ውስጥ ነው የምትሰራውና ልትቀበል ስትል የለንም አሏት። እኔ ነኝና እኔ ከሰውም ቢሆን ተበድሬ ዛሬ እዚህ ልጅ እሄዳለሁ ብዬ እግዚአብሔር ይስጣት፣ የእግዚአብሔር ልጅ ናት፣ 500 ብር ስጭኝ አልኳት። ከሷ ተበድሬ መጣሁኝ። እግዚአብሔር እዚህ በሁሉ ቦታ መሰክርለታለሁ። ጌታ በድንቅና በተአምራት ነው ያወጣኝ። ጦርነት ከተጀመረበት ቦታ ነው የወጣሁት። እኔ ጦርነቱ ማክሰኞ ማታ ሊጀምር እኔ ሰኞ ማታ ወጣሁኝ። ለዛውም ዳንሻ ጸገዴ የአመጻና የጭቆና ቦታ ባለበት ከዛ ወጣሁኝ። ከዛ እዚህ ስንገባ ውጊያ ተጀመረ። ማታ ነው የገባንና ማታ 4 ሰዓት ተኩል ውጊያው ተጀመረ። እዚሁ ቀረን። እዚሁ የቀረውበት ምክንያት ደግሞ እግዚአብሔር አለው ምክንያት። ከዛ ጓደኞቼ ስንት ነው የሚንከራተቱ ያሉት ስቲል እስካሁን ድረስ እኔ ያ ሁሉ መከራ አልገጠመኝም። በዚህ ጌታን አመስግኑልኝ፣ ጌታን አክብሩልኝ። በእውነት እኔ ለእግዚአብሔር የምለው ነገር የለኝም። ክብር ምስጋና ይድረሰው። አንተን ደግሞ ከነቤትህ ከነባለቤትህ እስርህ ካሉት አገልጋዮች ጋር ጌታ ብርክ ያርግህ። ባርኮ እግዚአብሔር ባርኮ አይበቃውም፣ አይጨርስም። እየባረከ ይባርክህ፣ እያሰፋ ያስፋህ። በስርህ ያሉትም ሁሉ ይስፉ፣ ቅዱሳኖችህም ሁሉ ይባረኩ። እጅህ ከመስጠት ወደኋላ አይበል። እጅህ በእጅህ ላይ ፈውስ፣ ጸጋ፣ በረከት እየተምዘገዘክ ሂድ፣ እየተወረወርክ ሂድ። እግዚአብሔር እግርህን ያስፈው። እግዚአብሔር በእግርህ ጸጋ፣ በእጅህ ጸጋ የወረገጥከውን ውረስ። የተናገርከው ሁልጊዜም ይወርሳል። የተናገርከው ቃልም ተዘርቶ ይበቅላል። አሁንም ይብቀልብህ፣ ይዘራብህ፣ ይብቀልብህ። ለብዙዎች ተስፋ ነህና ተስፋ ሁን። ብዙዎች በአንተ እየተባረኩ ነው። እኔ አይቻለሁ። ብዙዎች ናቸው የተባረኩ። ወድቄ ጠርዙ መታኝ እያለ ሲመሰክር ፈረሱ የሞተበት በ3 ቀን 45,000 ብር። ይሄ እግዚአብሔር ጸጋ ነው። በአንተ ላይ የሚሰራው የእግዚአብሔር ጸጋ ነው። ሴትዮዋ አንደበቷ ተይዞ በየ15 ቀኑ አሜሪካ ሂዶ ደሟ የሚመረመረው ደም የማይመረምር ጌታ የኛ ኢየሱስ ትልቁ አምላካችን ምንም የማይዘው ምንም የማይገድበው። እኔ ኢየሱስን ወደዋለሁ። ከኢየሱስ ስር ደግሞ አንተን ወደሃለሁ። ከኔ ባለቤትህ በስርህ ያሉትን ወዳቸዋለሁ። ጌታ ይባረክ። ጌታ